የአደጋ ጊዜ ፈጥኖ ደራሾች የአምነንን ቤተሰብ ከሞት ታድገውታል። የአምነን ቤተሰብ ሁሉም በሆስፒታል በሕክምና ላይ ይገኛሉ። እስካሁን ድረስ ሁላቸውም በህይወት አሉ። ምናልባት በአደጋው ምክንያት ህይወቱ ያለፈ ሰው ካለ ብላችሁ የተጨነቃችሁ ካላችሁ ሁላቸውም በሕክምና ክትትል ላይ ይገኛሉ። እንግዲህ ቤቱን ማትረፍ ባይቻልም ሰዎቹን ግን አትርፈዋቸዋል ማለት ነው። በተለይ ደግሞ ወይዘሮ ሞርዜናን ከቤት ውስጥ ለማውጣት በጣም ከባድ ቻሌንጅ ነው ያሳለፉት የአደጋ ጊዜ ፈጥኖ ደራሾች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድር ድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁትኝ። አለፍ አለፍ እያልኩ ቪዲዮውን አስገባላችኋለሁኝ። ዛሬ እንግዲህ ብዙዎቻችን ስንጨነቅ ነበረ፣ ምን ተፈጥሮ ይሆን የሚል ብዙ ኦዲየንሶችን ያስጨነቀ ሀሳብ ነበር። የአምነን ቤተሰብ እንግዲህ ቤቱን ማትረፍ አልተቻለም። ቤቱ ከባድ የሆነ ጉዳት ሲደርስበት በቤት ውስጥ ያሉ እቃዎች ደግሞ ሙሉ ለሙሉ ነው የወደሙት። በሁሉም አቅጣጫ እንደሚታወቀው ቤንዚን ስታርከፈክፍ ነበረ እንዳለ በሁሉም አቅጣጫ ነው ቤንዚን የተርከፈከፈው። እንደዚሁም ሰዎቹ ለመውጣት ሲሞክሩ የበሩ ብረት በጣም ግሎ ነበር እና በሩን ለመክፈት ለራሱ አልቻሉም ነበር ከውስጥ በኩል ሆነው ሲሞክሩት። ለዚህም እንግዲህ የአደጋ ጊዜ ፈጥኖ ደራሾች በፍጥነት በቻሉት አቅም በያሉበት ክፍል እየከፈቱ ሰዎችን ለማትረፍ ችለዋል፣ በሩን እየሰበሩ ማለት ነው። እንደዚሁም ቤቱን በቻሉት አቅም ለማትረፍ ሞክረዋል። ሲረባረቡ ነው የታዩት። እንግዲህ በአምነን ቤተሰብ ላይ ይህን ሁሉ ጉዳት ካደረሰች በኋላ ሲፈን ከአካባቢው ተሰውራለች። ሲፈን ምናልባት በቤት ውስጥ ልትሆን ትችላለች በሚል ሀሳብ የአደጋ ጊዜ ፈጥኖ ደራሾች በሁሉም ክፍል እየገቡ ሲፈን ያለችበትን ቦታ ሲፈልጉ ነበረ። ነገር ግን ሲፈን የለችም፣ በቤት ውስጥ አልተገኘችም። አምነን ራሱ ሁላቸውንም አገኛችሁልኝ፣ ሲፈን ሴት ናት፣ እዛው ቤት ውስጥ እንዳትሆን በማለት ሲፈራና እነሱን ሲያበረታታ ነበረ። አምነን ትልቅ የሚባል ጉዳት ቢደርስበትም ነገር ግን ከሁሉም ተሽሎ ለቤተሰቡ አሁንም ጠበቃ መሆኑን ቀጥሏል ማለት ነው። እንግዲህ አምነንን ጨምሮ ሁሉም ሕክምና እየተደረገላቸው ነው። የሚያስደስተው ነገር ከሰው ሕይወት እስካሁን ድረስ የጎደለ የለም። በጣም ከባድ ጉዳት የደረሰባቸው እንደነ ወይዘሮ ዛህራ በጣም ከባድ የሆነ ጉዳት ደርሶባታል። ነገር ግን በህይወት አለች። እንግዲህ ሁላቸውም ክትትል ላይ ሕክምና ላይ እንዳሉ ነው እስካሁን ድረስ የሰማ ነው። ምናልባት ብዙዎቻችሁ ተጨንቃችሁ ምን ተፈጥሮ ይሆን ሁሉም አለቁ ይሆን ወይ የሚልም አስተያየት በውስጥ መስመር ስለደረሰኝ ነው። ሁሉም በህክምና ክትትል ላይ ናቸው። እንደዚሁም ቤቱን ደግሞ መግቢያው ላይ እንደነገርኳችሁ ቤቱ በጣም በከባድ ሁኔታ ተጎድቷል። በቤት ውስጥ ያሉ እቃዎች ምንም ሳይቀር ወድሟል ማለት ነው። እንግዲህ ይሄን ይመስላል በአሁኑ ዙር ላይ የተፈጠረው። ሲፈን አሁንም እየተፈለገች ትገኛለች። እንግዲህ ሲፈን በቤት ውስጥ ሙሉ ለሙሉ ከተፈልጋ ከጠፋች በኋላ ምናልባት ይሄን አደጋ እየፈጸመችውም እሷ ልትሆን ትችላለች የሚል ጥርጣሬ በስተመጨረሻ ላይ ተነስቷል። እንግዲህ በዚህ ነገር ላይ አምነን አላመንም። ምክንያቱም ሲፈን ማለት የቤተሰቤ አካል ናት በማለት ሲናገር ነበረ። በተለይ ደግሞ ወይዘሮ ሜርሲ በሲፈን ላይ የነበራትን ጥርጣሬ አሁን ለአምነን ልትነግረው ተዘጋጅታለች። ምክንያቱም ወይዘሮ ሜርሲ ወደዚህ ቤት ስትመጣ የወንድሟን ንብረት ፈልጋ ነው። የወንድሟ የሆኑ ነገሮችን እኔም ይገባኛል ብላ ነው የመጣቸው። ጄሪንም ሆነ ሲፈንን ይዛቸው የመጣቸው ለዚህ ነገር ላይ ያግዙኛል ብላ ታስባለች። እስካሁን ድረስ ግን ሲፈን ከነሱ ጋር ብትጫወትም ብትስቅም ፈጽሞ የሲፈንን እቅድ የሚያውቅ የለም ነበር። እንግዲህ ወይዘሮ ሰምሃንን አፍና የገደለቻት እሷ ሆኖ ሳለ ነገር ግን ጄሪን ነበረ ወይዘሮ ሜርሲ ጄሪን ነበረ አንቺ በሰጠሻት መድኃኒት ምክንያት ነው ህይወቷ ያለፈው ብላ ጄሪን ስታስፈራራት የነበረው። እንደዚሁም ጄሪና ሲፈን ጥሩ የሚባል ግንኙነት ነበረ ያላቸው ከእይታ አንጻር። ወይዘሮ ሜርሲና ሲፈንም በጣም ጥሩ የሚባል ብዙ ጊዜ ስራዎችን የሚያከናውኑት አብረው ተመካክረው ተስማምተውበት የሆነውን ነገር ነው እና በአሁኑ ላይ ግን የወይዘሮ ሜርሲ ሀሳብ ፈጽሞ የተለየ ሆኖ
ተገኝቷል። ምክንያቱም የወንድሟ ንብረት በዚህ መልኩ መጥፋት የለበትም። ለምን? እሷ ስለምትፈልገው። እንግዲህ ወይዘሮ ሜርሲ ይህንን ቤተሰብ ስትቀላቀል ወደዚህ ቤተሰብ ስትመጣ ትዳሯን ፈታ አይደለም። ከአሁን በፊት ካሳለፉት ፓርት ላይ ወደ መጨረሻ አካባቢ በተለይ ራት ዝግጅቱ ላይ ባለቤትሽ የት ነው ያለው ብሎ ጠይቋት ነበረ አምነን። እንደዚሁም አምነንን ስለ ራስህ እስኪ ንገረን ሲሉት ወይዘሮ ሜርሲ ቀደም ብላ የወንድሜ ልጅ በጣም በተመጻደቀ ህይወት ነው ያደገው። የልጅነቱ ታሪክም ይሄን ይመስላል። አስተዳደጉ ሙሉ ለሙሉ ምንም ሳይጎልበት ነው ያደገው ትላለች። እንግዲህ በወንድሟ ንብረት በወንድሟ ታታሪነት የምትቀናው ወይዘሮ ሜርሲ እሷ ደግሞ የኔ የምትለው ነገር ስለሌላት ከባሏ ጋር በመተባበር ወደዚህ ቤተሰብ የመጣቸው የድርጅቶቹን አንዳንድ ፋይሎች በመስረቅ እንደዚሁም በቻለችው አቅም የዚህን የቤተሰብ ንብረት በግማሽ ይገባኛል ባይነች። ሲፈን ደግሞ በተቃራኒው የዚህን ቤተሰብ ሙሉ ለሙሉ ህይወትም ሆነ ንብረት ማውደም ነው የምትፈልገው። እንግዲህ እናቷ በዚህ ቤት ውስጥ ለሰራተኝነት ስታገለግል ነበረ። በሰራተኝነት ብቻ ሳይሆን ቀደም ያሉ ቤተሰባዊ ታሪኮችም አሉ። ሲፈን እናቷ ትልቅ ዋጋ ከፍላለች በዚህ ቤተሰብ። እንደዚሁም ይሄ ቤተሰብ ከዜሮ ተነስቶ እዚህን ደረጃ ሊደርስበት የቻለውን መንገድ በእናቴ ነው ብላ ታስባለች። ለዚህም ነው እንግዲህ ሲፈን ካሳለፍነው ዞር ላይ ወደ መጨረሻ አካባቢ የእናቱን ደም የማይመልስ ልጅ አይወለድ ያለችው። እንግዲህ ወይዘሮ ሰምሃንንም ከማፈኗ ከ3 ደቂቃ ቀደም ብላ እኔን ታቂኛለሽ ወይ ብላ ነግራት ነበረ። አላቅሽም ማነሽ ስትላት ግን የእናቷን ስም ነበረ የጠራችላት። ወይዘሮ ሰምሃን በጣም ተደናግጣ እንዴት ከየት መጣሽ ስትላት ካለሁበት ብላ ከዛም በኋላ እሷ ልካኝ ነው መልእክት ተልኬ ነው የመጣሁት ካለቻት በኋላ ነበረ ወዲያውኑ ራሱን አንስታ ያፈነቻት። እንግዲህ በዚህ ዙሪያ ላይ ከሰዓታት ቀደም ብሎ ደግሞ አምነን ወደ እናቱ ክፍል በመግባት እማዬ በድርጅታችንና በቤተሰባችን ውስጥ ጠላት አለን ወይ? ምናልባት የቆዩ እኔ የማላቃቸው ነገር አለን ወይ? የምታውቂው ነገር ካለ ምንም አይነት መረጃ ስጭኝ፣ ለእኔ ሊጠቅመኝ ይችላል ብሎ ጠይቋት ነበረ። ወይዘሮ ሰምሃን በወቅቱ ልጇን የከፋ ነገር ውስጥ ላለማስገባት አይ ምንም የለም ልጄ ካለም እነግርሃለሁ ብላ ነበረ ተሰነባብተው የወጣው። ነገር ግን ከሰዓታት በኋላ ደግሞ እናቱ ወደማይቀረው ዓለም ሄዳለች። በዚህን ምክንያት እንግዲህ አምነን ከእናቱ ሞት በፊትም ሆነ ከእናቱ ሞት ወደዚህ ብዙ ነገሮችን እያስተናገደ ይገኛል። ብዙ ፈተናዎችን እያስተናገደ ይገኛል። ቤቱ ሊቃጠል ከሰዓታት በፊትም ምን እንደሆነ ባላቅም በጣም ጨንቆኛል ብሎ ሲነግራቸው ነበረ። በዚህን ነገር እንግዲህ ቤሊንም በራሷ ምንድን ነው ያስጨነቀህ? ለምንድን ነው ማትነግረኝ ብላ ስትጠይቀው ባውቀው ምን ችግር ነበረው? ነግረሽ ነበር። እኔም እኮ ጉዳዩን አላወቅኩትም፣ ነገር ግን ጥሩ ስሜት እየተሰማኝ አይደለም ብሏል። በስተመጨረሻም እንግዲህ የተፈጠረውን ነገር አይታችኋል። በተለይ አደጋው በጣም ከባድ ነበረ፣ በሁሉም አቅጣጫ ነበረ። እነሱ ደግሞ ሙሉ ለሙሉ በሚባል መልኩ ሁለተኛውና ሶስተኛው ደረጃ ላይ ነበሩ። ፎቅ ነው የተኙት ማለት ነው። ሙሉ ለሙሉ ደረጁ ቤንዚን ተርከፍክፎበት እየነደደ ስለነበረ የእሳት አደጋ ሰራተኞች እሳቱን እያጠፉ እግረ መንገዳቸውን እስከሚመጡ ድረስ እነሱ በክፍላቸው ውስጥ በጭስ ታፍነው ነበረ። ብዙዎቻቸው በወደቁበት ጭሱ አፍኗቸው ወድቀው ነበር የተገኙት። እንደዚሁም ሌሎቻቸው ደግሞ ለመውጣት እየታገሉ በተለይ ብረቱ በጣም ስለጋለ በእሳቱ አማካኝነት ብዙዎቻቸው እየታገሉ፣ ሌሎቻቸው ደግሞ በጭሱ አማካኝነት ራሳቸውን ስተው ወድቀው ነበር የተገኙት። እንግዲህ ነገር ግን እስካሁን ድረስ በህይወት ሁላቸውም አሉ። የአባት እዳ ለልጅ እንደሚባለው እንግዲህ አምነን ላይ እየተደራረቡ ያሉ ፈተናዎች፣ እየተደራረቡ ያሉ ኪሳራዎች በድርጅቱም በኩል በቤቱም በኩል በተለያዩ በወላጆቹ ንብረት በኩል ፈታኝን ሁኔታ ውስጥ ነው ያለው። እሱ ባደረገው ስራ ሳይሆን እሱ ባደረገው ነገር ሳይሆን ቀደም ሲል ወላጆቹ ባደረጉት ነገር ማለት ነው። በዚህን ምክንያት ነው እንግዲህ አምነን እስካሁን ድረስ ይህን ሁሉ ዋጋ እየከፈለ ያለው። የአምነን ጠላቶች አሁንም በቅርቡ ስለሆኑ ቅርብ የሆነን ጠላት ደግሞ በቀላል ማወቅ አይቻልም። ምክንያቱም ጠላታችን በቅርብ ሲሆን እኛ ጠላቶቻችን ልንደርስባቸው አንድ እርምጃ በተራመድን ቁጥር ጠላቶች
ቤተሰቦቻችን ደግሞ 3 እርምጃ ቀድመው እንዲራመዱ እድል ይከፍታል። ምክንያቱም እኛ የደረስንበትን ሁኔታ በቅርብ መከታተል ይችላሉ። ኢቭን ቢጠይቁን ለራሱ በራሳችን አንደበት ልንናገረው የምንችለው ነገር ስለሆነ ከአሁን በፊት ሲፈን አምነን ክፍል ውስጥ ቀጥ ብላ በመምጣት የደረሰበትን ሁኔታ እንደዚሁም በህፃን ዳኑ ጉዳይ ለራሱ እሷን አግተዋት የነበሩ ሰዎችን ሁሉ ስትጠይቀው ነበረ። እንግዲህ እሷ ራሷ ከማገቷ በስተጀርባ ራሷው መጣ እሱን ትጠይቀዋለች። ምክንያቱም ምን ደርሷል፣ የት ደርሷል፣ ሊነቃብን ይችላል ወይስ የሚለውን ነገር በቅርብ ሆኖ መከታተል ስለሚችሉ በቅርብ ያለን ጠላት በቀላል ማወቅ በጣም ከባድ ነው። በዚህም እንግዲህ የእሳት አደጋው ከደረሰ በኋላ ግን ሲፈን በመሰወሯ ሲፈን ያለችበት ባለመታወቁ በቤት ውስጥ ሙሉ ለሙሉ በሚባል መልኩ ተፈልጎ ስለጠፋች በዚህ ነገር ላይ ሲፈን እጇ ሊኖርበት ይችላል የሚል ጥርጣሬ እንደዚሁም ደግሞ ወይዘሮ ሜርሲ ሲፈን ካልሆነች በዚህ ቤት ላይ ማንም አደጋ ሊያደርስ እንደማይችል ጥርጣሬዋ ሙሉ ለሙሉ ሲፈን ላይ እንደሚያተኩር ባለ ሙሉ አቋም ሆናለች። አምነን ያለበት ሁኔታ ትንሽ ከተረጋጋና እንደዚሁም ሕክምናቸውን በጥሩ ሁኔታ ካጠናቀቁ በኋላ አምነንን ቁጭ አድርጋ የቤተሰቦቹን ጠላቶችና የሲፈንን ወደዚህ ቤት የመጣችበትን አጀንዳ ሙሉ ለሙሉ ለመናገር ፈቃደኛ ሆናለች። እንግዲህ የተቃጠለው የወደመው ቤትም ንብረትም እሷ የምትፈልገው የወንድሟ ንብረት ነው። ካሁን በኋላ አምነን ነገሮች በጣም ፈታኝ ነው የሚሆኑበት። በተለይ ደግሞ ጄሪ እንግዲህ ወደዚህ ቤተሰብ የመጣቸው አምነንን ብቻ ብላ ሳይሆን የአምነንን ሙሉ ንብረቶች ስለምትፈልጋቸው ነው። አሁን ደግሞ ጄሪ የምትፈልገው ንብረት እየወደመ ይገኛል። ስለዚህ ጄሪ ከአምነን በማንኛውም ጊዜ ልትርቀው ትችላለች የሚል ግምት አለ። በተቃራኒው ቤሊን ደግሞ አምነን በምንም አይነት ሁኔታ ቢሆን ከአምነን ጎን ለመሆን ፈቃደኛ ነች። ወይዘሮ ሜርሲ ለአምነን ልትነግረው ያሰበችው በምን አይነት መልኩ ነው? በሲፈን ጉዳይ ስትነግረው እሷስ ያደረገቻቸውን ነገሮች ትደብቀዋለች ወይስ ተጸጽታ እውነቱን ትነግረዋለች የሚለውን በቀጣይ ፓርት ላይ የምናየው ይሆናል። የአምነን ቤተሰብ በህይወት በመትረፉ ብዙዎቻችን በጣም ደስ ብሎናል። ሁላቸውም ወደ ሙሉ ጤንነታቸው በቅርብ ይመለሳሉ ብለን ተስፋለን። የዛሬው ክፍል ይህን ያቀረብኩላችሁን ይመስል ነበር ባጭሩ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝም ከልብ አመሰግናለሁ። መልካም ጊዜ